እሺ እንግዲህ ውዴታ ቲቪ ቤተሰቦቻችን ዛሬ የምንገኘው በቤልቪው ሆቴል መቄዶንያ ባዘጋጀው የገቢ ማሰባሰቢያ ፕሮግራም እና እንዲሁም የራት ግብዣ ላይ ነው። ለጠይቅልን ከመቄዶንያ ተብየል በጎነት ለጆን ዳንኤል ምን ማለት ነው? አንሱን ስለዚህ መጋቢት 6 የሚዘጋጀው የገቢ ማሰባሰቢያ ላይ አለመሳተፍ ማለት ሳለመሆን ማለት ነው ኦብቪየስሊና የለም ታውቂዋለሽ ከጎኔ ሌላ ሰው ቻቻ ፕሊዝ ይባካችሁ ሞራል ወደ መድረኩ እንግዲህ ከ8500 በላይ አረጋውያንን ከጎዳና በማንሳት 56 ከተሞች ላይ ቅርንጫፉን የከፈተው መቄዶንያ አረጋውያን መርጃ ማዕከል ዛሬ እንግዲህ የገቢ ማሰባሰቢያና የራት ግብዣ ፕሮግራም አዘጋጅቷል ማለት ነው። ታዲያ መቄዶንያ ያዘጋጀው መጋቢት 6 የሚጀመረው የዩቲዩብ ላይቭ ስትሪም የገቢ ማሰባሰቢያ ዝግጅት ላይ እዚህ ላይ እናንተም የራሳችሁን አሻራ እንድትሳተፉ እንደ ውዴታ ቲቪ ጥሪያችንን እናስተላልፋለን። የመቄዶንያን የቲክቶክ አካውንት ፎሎ ማድረጋችሁን እንዲሁም አያት በሚገኘው አድራሻ ደግሞ እየተገኛችሁ በአካልም በገንዘብም በጉልበትም እንድታግዙ ጥሪያችንን እናስተላልፋለን። ማውራትም አሪፍ ነገር ነው። አንዳንዴ ያናቃችሁ ብዙዎቻችሁ ምስክሮቻችሁ ማንሰማም ቀልድ ብቻ ወይ ጫወታችሁን ወይ ማተዝናናታችሁ በጣም ይገራረም ቁም ነገር ያላቸው ከትምህርት ዝግጅታቸው ጀምሮ የሚሰሩበት መንገድ በጣም ክሬቲቭ ልጆች አሉ። እዚህ ጋር መጣችሁ ቃል ስትገቡ በምክንያት ነውና ከዲያስፖራው ማህበረሰብ አርቲስት ነው። እባክህን አርቲስት ብሩክን ብትጋብዝልን በዚህ የዶላር ይሽፈር የሚረስ የእሱ አስተዋጽኦ ትልቅ ነው እና ወደ መድረክ አርቲስት ጋብዝልን ብሩክ ተብያለሁ። በመቄዶንያ ቤት ውስጥ ደግሞ በርካታ አስተዋጽኦ አለው እና እባክህን ተብያለሁ። ብሩክ ሞራል ስለባካችሁ አመሰግናለሁ። እንዲቆም ማውራት አልፈልኩም ነበር በአጋጣሚ ግን ቅልብ ባለቤት ዶክተር ቢኒያምን ለማመስገን ደስ ስላገኘው ቢኒያ አመሰግናለሁ። እንወዳለን። እኔ የመጣሁት ከዳላስ ቴክሳስ ነው። ዲያስፖራ ማለት አልወድም እና ኢትዮጵያውያን ኤርትራውያን ከመጋቢት 6 ጀምሮ በሚደረገው መቄዶንያ ቅልብ ያላችሁ እኔ እርዳታ ልለውም የወገኖቻችንን የራሳችንን እህት ወንድሞች አባቶች አብረን እንርዳዳለው። ሁላችሁም ቲክቶከሮች በቃ አንድ ነገር አድርጉልን። አመሰግናለሁ። ቴንኪው አመሰግናለሁ። እንደዚህ አይነት ሰዎች አሁን ለምንሰራው ነገር ምናልባት ቻሪቲ ካፕ አድርገው መቄዶንያን በመወከል ብዙ ነገር ኢንካም ጀነሬት ማድረግ ይችላሉ ብዬ አስባለሁ። ኤቢዲ ደግሞ እስከምናውቀው በእንደዚህ አይነት ተሳትፎ የሚናቅ ልጅ አይደለም። በጣም ተሳታፊ ነው። ስለመጣ ደስ ብሎናል። እጅ ከምን እንዴት ናችሁ? እንኳን ደህና መጣችሁ። የፍቅር እመቤት ጓዴ የትዳር የልቤ ሰው ያንቺን እንጃ በኔስ በኩል ትዝታሽ ልቤን ወረሰው። አረ ፍቅርሽ ፍቅርሽ አይ ፍቅርሽ ፍቅርሽ የልቤ ውስጥ እሳት ይጎዳል ያመነምናል ያደላል ህመም ለክሳት የለም ታውቂዋለሽ ከጎኔ ሌላ ሰው ጭንቄን የሚያውቅልኝ ሀሳቤን ማውሰው። አመሰግናለሁ። ቀላል ሰው አይደለም። ቲክቶክ ክሬቲቭ አዋርድ የመጀመሪያው 2016 አሸናፊም ነው። እዚህም ደግሞ አላማው ገዝቶት መገኘቱ ደስ ይለኛል። ሰሞኑን ደግሞ በሶሻል ሚዲያ በጣም ቫይራል ይሆናል። ለመቄዶንያ አንድ እንደዚህ ቢዘፍንልን በእርግጠኝነት የምናስበውን የሆነ ፐርሰንት ያሳካል። ቃል ከማዕከላችን አለ። እባክህን ወደ መድረክ። እሺ እንኳን ደህና መጣችሁ። እንኳን ደህና መጣችሁ። ጨረቃን በለው ከሀገር ከሰፈሩ እኔ አንቺን መርጬ ጨረቃ አይንሽና ያለው ከሁሉም አብልጬ ጨረቃ ከተማማልንበት ብለሽ ወለም ዘለም አደራን አደራን እንዳንቀያየም ሺህ ሰው ብትፈጂ ብትለፊ ብትደክሚ አንድ ሰው ለአንድ ነው የሰው ምክር ስሚ እዚያም አይበላይ ቀላም ዳይንሺ ሁሉ አማረኝ ይቅር ላይ አዛልቅሺ
ከኔው ጋር ይሁን ልብሽ ይቀመጥ ፍቅር በወረት አይለወጥ እንመካከር ፍቅርን አክብሪ ከመሬት መቼ ይቀራል የሄደ መምጣቱ ያጎደለ መምጣቱ በሰው ሀገር አልቻልኩም መራመድ ማሪኝ ብዬ ወዳንቺው ልራመድ ኢትዮጵያ የልቤ ትርታ ይቅርታ 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 ማሪኝ ውድ ሀገሬ ተማጽኝሻለሁ ሰው ሀገር ያለሁት ልጅሽ ናፍቄያለሁ ይረበሻል ልቤ ዳር ዳር ይልብኛል ተቀበይኝ ልምጣ ቤትሽ ይሻለኛል ማሪኝ ኢትዮጵያ የትውልድ ሀገሬ ደስታ ላገኘሁም በዓለም ሁሉ ዞሬ አመሰግናለሁ። አረ አልከፈልንበትም። እሺ ራሄል እባላለሁ። የመጣሁት ከእይታ ቲቪ ነው። የመጀመሪያ ነው ስካፈል ስመጣ እና እስከዛሬ ባለመገኘቴ ቆጭቶኛል። ሰው ለመርዳት ምን መሆን በቂ ነው? ስለዚህ መጋቢት 6 የሚዘጋጀው የገቢ ማሰባሰቢያ ላይ አለመሳተፍ ማለት ምን መሆን አለማለት ነው? ኢንዳይሬክትሊ ሰው አለመሆን ማለት ነው ኦብቪየስሊ። እና ስለዚህ ሁላችንም አቅም ያለን በገንዘባችን በጉልበታችን በቃ ሰው መሆን ስለሆነ የሚያስፈልገው ሰው የሆነ ሁሉ ከዚህ በረከት ይሳተፍ እላለሁ። በባለፈው የገቢ ማሰባሰቢያ ዝግጅት ላይ የመቄዶንያ መስራች ዶክተር ቢኒያም ሲጠየቅ ፋይኖት ለምንድን ነው ዘለቄታዊ መፍትሄ ማይፈለገው ሁሌም ሰዎች ማስቸገር እንዳይሆን ሲባል ኖ ሰዎች ከበረከቱ እንዲሳተፉ ፈልጋለሁ ብሏል። እና ስለዚህ ከመጋቢት 6 ጀምሮ የሚዘጋጀው የገቢ ማሰባሰቢያ ላይቭ ስትሪም የበረከት ብፌ ነው ብዬ ነው ማስበው። ስለዚህ ሁላችንም ሰው የሆንን ሁሉ እየሄድን ከዚህ ብፌ ማንሳት አለብን። ለራሳችን ነው፣ ለደንታችን ነው፣ በረከታችን እየሄድን ነው የምንወስደው ብዬ አስባለሁኝ። እና ስለዚህ ይህንን የሚመለከቱ የእይታ ቲቪ ተመልካቾቻችን አያሳፍሩንም። እይታ ቲቪ ማለት መዝናኛውንም ቁም ነገሩንም የያዘ ፕሮግራም ነው የምናዘጋጀው። አዲስ ህይወት የተሰኘ ሰዎች ህይወታቸው አዲስ የሚሆንበት በገንዘብ በብዙ ድጋፍ የሚያገኙበት ራሱን የቻለ ፕሮግራም አለን። እልፍ የሆኑ ሰዎች ህይወታቸው የተለወጠበት ራሱን የቻለ ሰዎች የሚታገዙበት ፕሮግራም አለን እና ስለዚህ አሁንም ከመቄዶንያ ጋር ይሄንን ነገር አብረን ላይቭ ስትሪምም እንደ በዩቲዩብ ላይ መተላለፉን ከኛ ጋር የበለጠ በደንብ ያስተሳስረዋል እና ስለዚህ በደንብ ይሳተፋሉ። አያሳፍሩንም። መርዳት፣ ማገዝ፣ እንደዚህ አይነት በረከቶችን መሳተፍ፣ የሰው ህይወት መለወጥ ብርቃቸው ወይም አዲስ አይደለም ለእይታ ቲቪ ቤተሰቦች እና ይሳተፋሉ። አያሳፍሩንም ብለን ተስፋ እናደርጋለን። እኛም በቻልነው አቅም ቃል በገባነው መሰረት በላይቭ ስትሪሙ እየተገኘን የእይታ ቲቪ ቤተሰቦቻችንን ለማገዝ እንሞክራለን። ስለ መቄዶንያ መስራች ስለ ዶክተር ቢኒያም እልፍ ብዙ ነገር ማለት ይቻላል። ጊዜ መውሰድ ነው የሚሆነው። ስለዚህ ሁላችንም የእይታ ቲቪ ቤተሰቦቻችን ደግሜ እናገራለሁኝ፣ የቲክቶክ ተመልካቾቻችንም የዩቲዩብ ተመልካቾቻችንም ከዚህ በረከት ተሳተፉ ብዬ ጥሬን አስተላልፋለሁ። ሰው ለመርዳት ሰው መሆን በቂ ነው። አመሰግናለሁ። ቻርሊ ቻፕሊን ለቀልደኛ ቦታ የላችሁም፣ እንደዚህ ከሄዳችሁ አታሳኩም እያለ ነው።
ቻርሊ ቻፕሊን እስቲ ባካችሁ ሞራል ስጡ ወደ መድረኩ። ኢትዮጵያዊ ቻርሊ ቻፕሊን እዚህ ይገኛል። ዋው ይናገር say something yeah ኦኬ ወጣ ይበላል ከኋላ ታያለው ብዬ ተስፋ አደርጋለሁ። ኦኬ እንደምን አመሻችሁ። እዚህ ቦታ በመገኘቴ በጣም ትልቅ ደስታ ይሰማኛል። አይሰማም? አሁን ይሰማል? ኦኬ አንተ በጣም ተቸገርኩ። ኦኬ መልካምነት ለኔ ማለት አረጋን ማገዝ ማለት ሀገራችንን ማሳደግ ማለት ነው። ማለት ቺኖ አቸቤ ምን ይላል? አንድ ሽማግሌ ኦር አንድ አረጋውያን በህይወት ካለፈ ላይብረሪ አለፈ ማለት ነው። እና አረጋውያን ማለት ለኛ ለሀገራችን ታሪክ ናቸው። ለሀገራችን እዚህ ደረጃ መድረስ ትልቅ አስተዋጽኦ ያደረጉ ናቸው። ቅርስ ነው የሚያወርሱን፣ ታሪክ ነው የሚያወርሱና እነሱን አገዝን ማለት እኛ ደግሞ ያው እንዳረጀን አንቀርም ኦር ጤና እንዳገኝ አንቀር የሆነ ሰዓት ልንታመም ኦር ልናረጅ እንችላለን። በዛን ሰዓት እኛንን የሚያግዘን እኛንን የሚጦረን ሰው እናገኛለን እና የዘራነው እናጭዳለን ማለት አሁን መልካም ነገር ስናደርግ ነው እና አሪፍ ይመስለኛል። ትርጉም የእውነት ምናልባት ይሰማችሁ አይሰማችሁ አላቅም፣ የተለየ እይታ ነው። አረጋውያንን መንከባከብ ታሪክን መንከባከብ ነው። ተንቀሳቃሽ ቅርሶች ናቸው። ስለዚህ ብዙ ታሪክ ከነሱ እንማራለን። አረጋውያንን መንከባከብ ታሪክን መንከባከብ ነው። ይሄ የሚገርም እኮ ምልከታ ነው። እባካችሁ ክብር ስጡልን። ቀልደኞች ውስጥ ትልቅ ቁም ነገር እንዳለ አምናለሁ። ትናንት ማታ ነው ጥሪ ያደረስንለት። በዚህ አጭር ጊዜ ጥሪ ጊዜያት ውስጥ መጥቶ በዚህ ልክ መገኘትም እናመሰግናለን። በርታለን። እናመሰግናለን። እሺ ላይቭ ላይ ይገኝልናል። እናመሰግናለን። ክበሩልን። አሁን ዲያስፖራ ወንድማችን ዳኒ አፍሪካ ያው ስለሚያውቀው ነው። ምሽታችን በጣም ከሚያሳምሩልን አንዱ ውጭ ያሉ ኢትዮጵያኖች እየተነጋገሩ እየተደዋወሉ ከየዓለማቱ ነው የሚደግፉት ዶላር ነበር እና በርካታ ዶላሮች ከተሸለሙ አርቲስቶች በመቄዶንያ ስም አንዷ ነች እና እንኳን አደረሳችሁ እንድትይልኝ። ባለፈው ዓመት ማብረሽን ስለሰራሽ ደስ ብሎናል። አሁንም ማብረሽ እንደምትኖር ተስፋ አለኝ። አመሰግናለሁ። እዚህ ቦታ ላይ ስለተገኘው በጣም ነው ደስ ያለኝ። ግን ፈሪ ማውራት አልችልም መስፈን እንጂ እና ሁላችሁንም ያው በመቄዶንያ ስም በጣም እናመሰግናለን። እስቲ ግን በጣም ያንቀጠቅጣል። ትንሽ ብቻ ደስፈን እናድርግባሽ። መቃዱ እናንተው ነህ ዓለሜ እናንተው ነህ ዓለሜ በል የት ነው ማደሪያ ናፍቆኛል ገራህ አንቺ ውብል ከመከሚ የትላከኝ ዓለሜ ልቤ አደላ ወደ ወሎ እያለ መጋሉ ልቤ ተሻገረ እያለ መጋሉ ወረዳ ላገዶ እያለ መጋሉ ጎባ ላፍቶ ሜለ እያለ መጋሉ ናዳጎም ገራዶ እያለ መጋሉ ሞጫ ሳንቃዳሙት እያለ መጋሉ ወልዳና ደላንታ እያለ መጋሉ ያጁባ ትገኝ እያለ መጋሉ ልብ ያለ ምንታ እያለ መጋሉ ናሂ ናና ናናናና ናናናናና አሃ ናናናና ረና ናናናና የወሎ ከራማ ዘማይል ሰው ታሞ በሰበብ አስባቡ ያገናኘን ደግሞ ልግባ ከመንደር ካለበት ባሮ መጋሉን ያለ ልቤ በንጉርጉሮና
አመሰግናለሁ። ከፍሎ ይገባል እንደዚህ አዳራሽ ውስጥ ዲነር አለ ስለተባለ አጨብጭቡላት እባካችሁ። በሱ ፍቃድን ጋብዝና ከዛ ወደ ራት ፕሮግራም ከመሄዳችን በፊት ከሁለት ሰዎች ጋር ቆይታ እናደርጋለን። ያ ቃልወልድ እባክህን ቃልወልድ ካለ ወደ ተከታዩ እንግዳ ከመሄድ በፊት እሺ፣ እየቀጠልን በመሀል እናስገባለን። እቺን ፎርም ሰጥተናቸዋል። መጋቢት 6 ለምናደርጋቸው የገቢ ማሰባሰቢያ የቀጥታ የዩቲዩብ ላይቭ ስትሪም ፕሮግራም ላይ እዚህ ጋር በተመዘገባችሁ ዘግይታችሁ ለመጣችሁት እቺ ፔፐር እየተሰጠች ትገኛለች። መቼ እንደሚመቻችሁ ቀኑን በማስቀመጥ በዚህ ቀን መሰረት ስልካችሁን፣ ሙሉ ስማችሁን፣ የሶሻል ሚዲያችሁን ኔም አስቀምጣችሁልን ከመቄዶንያ አባላት ወደ እናንተ ጥሪ የሚያደርሱና በተያዘላችሁ ቀን ወይም ስኬጁል መሰረት አብረን የምንሰራ ይሆናል ማለት ነው። አሁን በማስከተል እሰማለሁ። እስቲ አንዴ በጭብጨባ ራጥሉ። እንግዲህ እንደ ኮንተንታችንም ከዚህ ነገር ጋር በደንብ በቀጥታ የሚያያዝ ኮንተንት እየሰራን ያለን የማህበራዊ ሚዲያ ተጽዕኖ ፈጣሪዎች ከመካከላችን አሉ። እንግዲህ ከእስር ከወጣ በኋላ በእል ይመስላል የታሰረበትን 1 ዓመት ከ4 ወር ባጠፈ መንገድ ማህበረሰባዊ አስተዋጽኦ በጎነቱ በማስተዋል በጥበብ ታንጾ የበለጠ ሰዎች ሪግሬት ማድረግ ሳይሆን ኮምፐንሴት ማድረግ እንዴት እንዳለባቸው በቁጭት የበለጠ ጥሩ ነገሮች በመስራት ከትልቅ እናቶች፣ አረጋውያን ማህበረሰቦች ገጠር ድረስ በመሄድ ውሃን በቅርቡ ውሃን ማስወጣት ችሎ የመጣ ለማህበረሰቡ የንጹህ አቅርቦትን እገዛ ያደረገ በቀጥታ የገንዘብና የተለያዩ ድጋፎችን በማድረግ ባየነው ልክ ሳናይም ያደረጋቸው በርካታ ስራዎች እንዳሉ እሙን ነው። ጆን ዳንኤል ስንል ድሮም ጀምሮ ኮንተንት ውስጥ በጎ አድራጎት ቀደምት ከምንላቸው በጎ ሰዎች ውስጥ አንዱ ነው። ጥሪያችንን አክብረው ከመካከላችን ከተገኙ በጎ ተጽዕኖ ፈጣሪዎች መካከል አንዱና አንደኛው ጆን ዳንኤል እዚህ ከመካከላችን አለ። እስቲ ሞቅ ያለ ክብር ስጡልን። ሞቅ ያለ ክብር እባካችሁ በጭብጨባ ለሱ በጎነት ምን ማለት ነው? የሳውንድ ሲስተም የቤልቪው የሳውንድ ሲስተም ባለሙያዎች እባካችሁ ሳውንድ ላይ አስተካክሉልን። ለጆን ዳንኤል ስለመጣ እያመሰገንን በጎነት ለሱ ምን ማለት ነው? በቀጣይስ በዚህ በመቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማዕከል ለምናደርገው አመሰግናለሁ። እንዴት ናችሁ? ሰላም ነው? ያው እንግዲህ ስለ በጎነት ብዙም ለወሬ አይደለም የመጣሁት። ምክንያቱም እዚህ ቦታ ላይ ቆሜ ስለ በጎነት ማውራት ይከብደኛል እኔ። ምክንያቱም በጎነትን ወደ ኔክስት ሌቭል ወስዶ በመላው ኢትዮጵያ ከ56 በላይ ቅርንጫፎችን በመክፈት በየቀኑ ከ3 ሚሊዮን ብር በላይ በመውጣት 9000 አረጋውያንን እየረዳ እያኖረ እንግዲህ ዶክተር ቢኒያም አሳይቶናል። በዚህ አጋጣሚ በጣም ክብርና ፍቅሬን ልገልጽ እወዳለሁ። አሁን ደግሞ እንግዲህ ለብዙ ትውልድ የሚተርፍ እንግዲህ ስራ ተጀምሯል። እንግዲህ ይህ ስራ ሲጠናቀቅ ከ20,000 በላይ አረጋውያን መኖሪያ ያገኛሉ፣ ከጎዳና ላይ ይነሳሉ፣ ጧሪ ያገኛሉ ማለት ነው። ብዙ አረጋውያንን እየጦረ ነው። አሁን ደግሞ ይሄ ደግሞ ለትውልድ የሚተርፍ ትልቅ ስራ ይዘን መተናል። የተጀመረውን ግንባታ ለማጠናቀቅ ደግሞ የፊታችን መጋቢት 6 የገቢ ማሰባሰቢያ ስላለን በሀገር ውስጥም በውጭም ያላችሁ በገንዘብም በእውቀታችሁ በሁሉ ነገር እንታግዙን እጠይቃለሁ። እወዳችኋለሁ። አመሰግናለሁ። ለጠይቅልን ከመቄዶንያ ተብዬል በጎነት ለጆን ዳንኤል ምን ማለት ነው? አንድ እሱን ለማህበረሰቡ በዚህ ዘመቻ እንዲሳተፉ ጥሪ እንድታደርስልን፣ ሁለት ወይ አንድ ሰው ደግሞ በዚህ ዓላማ ላይ ጆን ዳንኤልን ጥያቄ እንዲጠይቁት እድል ሰጣለሁ። ለአንተ በጎነት ምን ከድሮም ጀምሮ ኮንተንት እያስረሆነ በጎነት ለአንተ ምንድን ነው የሚያነሳሳ? ኢንስፓየር የሚያደርግ ሞር ድሪቭን የሚያደርግ ምንድን ነው? በጎነት ማለት ራሳችን ልናገኝ የምንፈልገውን ለእኛ እንዲሆን የምንፈልገውን ለሰዎች ማድረግ ማለት ነው። ጥንቅቅ አድርጓታል። ሌላ ጥያቄ እንዳላነሳበት ነው። ከኔ ጋር ናችሁ? እስቲ አንድ ቆንጆ ጥያቄ የምትጠይቁት አላችሁ? ቆንጆ ጥያቄ በዚሁ በመጣንበት ዓላማ ይህ ማይኖር ከሆነ እኔ ጠይቀዋለሁ። ከመጋቢት 6 ጀምሮ የላይቭ ስትሪም የመቄዶንያ በራሱ በዩቲዩብ ቻናል ላይ ይሰራል። ዩቲዩብ ያላቸው ደግሞ በራሳቸውም እንዲያስተላልፉት የዛን ቀን ተፈቅዷል። በየትኛው አንተን እንጠብቅ? በራስህ ወይስ በመቄዶንያ? መቼ?
በማስፈልጋችሁ ሰዓት ሁሉ አለው ከጎናችሁ ነኝ። በራሴ ሚዲያ ማስተላለፍ ያለብኝን በራሴ አስተላልፋለሁ። በእናንተ በኩልም ላይ ደግሞ መሳተፍ ያለብኝ ላይ እሳተፋለሁ። እዚሁ ጋር መቄዶንያ ያዘልሰ 5 ሰው መነሻው 5 ሰው ይዞ መምጣት ተብሏል። በፊታችን ከ19 ጀምሮ በዚህኛው ወር የካቲት 19 ጉብኝት ፕሮግራም አለ። ከጆን ዳንኤል እንደሱ ዝናን የተጎናጸፉ ሰዎች መምጣታቸው ስለሚጠቅመን ስንት ሰው ካንተ እንጠብቅ? ይዘን እንድመጣ ጉብኝት ላይ ያለ የፊታችን 19 ብዙ ሰው እባካችሁ ለጆን ዳንኤል ቃል ግቡልኝ። ግን የዩቲዩብ ላይቭ ስትሪም ላይ የጆን ዳንኤል መገኘት ብዙ ዶላሮች መገኘት ናቸውና በጌም ኢንዱስትሪ በኢትዮጵያ ውስጥ የጌምን ባህል በደንብ በማስተላለፍ በማሰራጨት ብዙዎችን በማብቃት እናውቋለንና ስንት ቀን ትገኝልናለህ? ስንት ቀን ነው መገኘት ያለብኝ? እኔ 5 ቀን ቢገኝልን እላለሁ። እናንተስ? 5 ቀን ፈቃደኛ ነው? ቴንክ ዩ። መቼም አይለቀኝም ውጭ ሲያገኘኝ ቃል አልገባውም። ላይ የምሆንበትን አላውቅም፣ ግን በቻልኩት ሁሉ አብሬያቸው እሆናለሁ። ብዙ ቀን ቴንክ ዩ። ክበርልኝ፣ እግዚአብሔር ያክብርልኝ። 5 ቀን ጆን ዳንኤል ላይቭ ስትሪም ላይ ተገኘ ማለት ቀላል አይደለም። በተለይ በቲክታክ ዩቲዩብ ቲክቶክ ላይ በተለይ ብዙ ጌመሮች ጊፍተሮችም ስላሉት ከኛ ጋር ብዙ ነገሮችን ይሰራል ብዬ አስባለሁ። ፕሮግራማችን ልንጨርስ የመጨረሻው ምዕራፍ ላይ እንገኛለን። እዚህ ለመጣችሁ እንግዶቻችን በአጠቃላይ በጎ ፈቃደኝነታችሁን ስላኖራችሁልን ከቤልቪው ኢንተርናሽናል ሆቴል ጋር በጋራ በመተባበር የራት ፕሮግራም አለን። ወደሱ እናቀናለን ማለት ነው። ከዛ በፊት ግን መቄዶንያ እችን አንድ ፎርም በሁሉም ጠረጴዛ ላይ አኑሯል።